አድዋ ለኛ ምን ማለት ነው ዳግማ አድዋን ለመፍጠር ምንድነው ማድረግ ያለብን ዳግማ አድዋ በራሱ ምንድነው ቀጥታ ሳይሆን በተዘዋዋሪ መንገድ ቢሆን ቅኝ ግዛት ተገዝተናል ወይስ አልተገዛንም የሚለው ብዙ አውርተንበታል እና አሁን ደግሞ ወደ መፍትሄው ነው የምንሄደው እና ይሄኛውን ቅኝ መገዛት አይነት እርግጥ ከመጨቆኑ ትንሽ ይለያል የሆነ ዘመናዊ ባርነት አይነት ማለት ነው እና ከዚህ ለመውጣት ምን መፍትሄ ያስፈልገናል ብላችሁ ታስባላችሁ ከወሬ ወተን ወደ ተግባር መምጣት አለብን ወሬ አቁመን ተግባር ላይ ስንመጣ ደግሞ የምንሰራቸውን ስራዎች አስበንባቸውና ትክክለኛነታቸውና ጠቃሚነታቸውን አውቀና አጥንተን መርመረናቸው መሆን አለበት ትምህርት ላይ እኔ እድሉን ስላላገኘው ነው እንጂ ብናገር ደስ የሚለኝ ነገር አሁን እኛ እየከፈልን ነው የምንማረው የታወቀ ነው ግን ብዙዎቹን ትምህርት የምንማረው በእንግሊዘኛ ነው ግን ለምን ከፍለን በእንግሊዘኛ እየተማርን ለምን ግዕዝን አንማርም እኔ ለምሳሌ አንድ ያፈርኩበትን ልንገራችሁ በጣም እየተገዛን እንደሆነ ማሳያን ምን መሰላችሁ አሁን አውሮፓዊ ውጭ ሀገር ብታዩ እስከ ማስተርስ ድረስ ይሰጣል ግዕዝ ማለት ጀርመናዊ ነውና ግዕዝ ተምሮ መጥቶ እዚህ አዲስ አበባ ዩኒቨርሲቲ አስተማሪ ሆኖ ሲቀጠር እንዴት እንዳዘንኩኝ ብታዩ ሁላችሁም ስሜቴ ይገባቸዋል አይቻ አይደለ የራሳችሁን ነገር ሊሰጣችሁ ሲመጣ እስቲ ያስቡት ማለት የራስ አሁን አንቺ አማርኛ ተቀያለሽ አይደል ሰላም አማርኛ አንድ ፈረንጅ አማርኛ ላስተምርሽ ቢልሽ ምንድነው የሚሰማሽ የኛን ሀገር ባህል ሌሎቹ ከኛ ቀድሞ እየተረዱትና ከኛ በላይ እያወቁት ነው ችግሩ ግን ምንድነው ታውቃላችሁ ምስጢሩን አያውቁትም የኛን ጥሩ ነገራችን ባህላችን ነው ለዛ እነሱ ከኛ ቀድሞ መማር ጀመሩ ሌላው ደግሞ እኛ ጋር አሁን በእኛ ትምህርት ቤት ውስጥ በአማርኛ የምንማረው 3 ትምህርቶችን ብቻ ነው 3 ትምህርቶችን ብቻ ሌላ ሁሉ በእንግሊዘኛ ነው የምንማረው እኛ የራሳችንን ባህል ቀንሰናል በትምህርት ቤቶቻችን ራሱ የአማርኛውን አሳድገን እንግሊዘኛውን ግን ለእውቀታችንና ሌሎች ሀገራቶች አላቸው ይጠቀሙበታል እነሱ የኛን ባህል ልክ እንደ ዋና ሳይሆን ልክ እንደ ተጨማሪ ዕውቀት እንጂ ልክ እንደ ዋና አይወስዱትም እኛ ግን እየወሰድን ያለን የኛን ባህል ልክ እንደ ተጨማሪ ወስደን የነሱን ባህል ግን ልክ እንደ ዋና ነው እየቆጠርን ያለነው እኛ ራሳችን አለባበሳችን የውጭዎቹን የለበስ ነው የኛ አለባበስ ራሱ የመጣው ከውጭዎቹ ነው የለበስናቸው ልብሶች እንዳለ በውጭ ተመረቱ ናቸው እንጂ የሀገራችን አይደሉም የሀገራችን ሀበሻ ቀሚሶች አሉ እዚህ ጋር ግን አንድ ጥያቄ አለኝ ይሄ ነገር ከዋጋ አንፃር አይመስልሽም አሁን ለምሳሌ አሁን ቅድም ስላለባበስ ስንናገር አሁን ለምሳሌ ብዙ ጊዜ ማለት በርካሽ የሚሸጡልን እንደዚህ አይነት አለባበሶች ናቸው ለዛ አይመስልሽም ብዙ ሰው ያንን የሚገዛው ማለት እንደዚህ ተስተካከለ እንደዚህ ቆንጆ የሆነ ነገር አበሻ ቀሚስ ለእንትን ለማለት በጣም ብዙ ብር ነው የሚፈጅብሽ ከነዚህ ይልቅ 2 ጂንስ ብትገዢ አንድ አበሻ ቀሚስ ከመግዛት እና ለዛ አይመስልሽም ይሄ ነገር ደግሞ የመጣው እኮ ሰዎች ኢትዮጵያ ውስጥ ያለን ሰዎች ለገንዘብ ያለን ፍቅር ስለመጣ ነው ለባህላችን ካለን ፍቅር ለገንዘብ ያለን ፍቅር በለጠ ስለዚህ ሁሉንም ነገር ተጠቅመን ገንዘብ ወደ ማግኘት ነው የመጣ ነው ቢያንስ ባህላችን ላይ እንኳን ከገንዘቡ ይልቅ ወደ ባህላችን ማተኮር አለብን ሙሉ ለሙሉ ገንዘብን ትተን ወደ ባህላችን ብቻ ሳይሆን ባህላችንንም ከገንዘብ ጋር ማመጣጠን አለብን ገንዘብ ለመገበያያነት ያስፈልገናል ግን ባህላችንን ግን ሊያዘጋይብንና እንድንተው ሊያደርገን አይገባም ሀበሻ ቀሚስ አሁን አንድ ሀበሻ ቀሚስ ከ20 ብር በላይ ደርሷል ሰዎች ይሄንን እንደ ገቢ ምንጭ ነው እየተጠቀሙት ያለው ስለዚህ ሰዎች ባለባበስ በኩል ያለንን ባህል ማዳበር ነው ያለብን ባህላችን ላይ ብናተኩር አሁን እኛ ወደ ቴክኖሎጂ ወደ መስራት ነው ግን ባህላችንን ብንሰራ አሁን እኛ በባህላችን ሀበሻ ቀሚሶችን መስራት እንችላለን የተለያዩ ኢትዮጵያ ውስጥ የሚሰሩ ብዙ ሀብቶች አሉ ግን እኛ እነሱን ትተናቸዋል አንዳንዶቹን እኮ እስከናካቴው አናቃቸው በኢትዮጵያ ውስጥ የነበሩትን ምክንያቱም አልሰማንም ታላላቆቻችንም ይሄን አልነገሩን በዛ ላይ አንዳንዶቹም ጠፍተዋል እኛ ልጆች ደግሞ ማወቅ አለብን የወደፊት ሀገር ተረካቢ እንደመሆናችን መጠን የሀገራችንን ባህል ይዘን መሄድ ነው ያለብን እና ከሁለቱም ቴክኖሎጂውን መተው የለብንም ባህላችንን መተው የለብንም ሁለቱንም አመጣጥነን ነው መሄድ ያለብን እሱ ነው የምለው አሁን ለምሳሌ ያበሻ ቀሚስ በየቀኑ ትምህርት ቤት ልበሺ ብትባይ ተለብሻለሽ አንቺ ልበሺ ብትባይ ማለት ነው ልለብስም ላለብስም ይችላል ምክንያቱም ማለብስበት ምክንያት በትምህርት ቤታችን በጣም ብዙ ቦታዎች ላይ የሚኖሩት አካባቢ በጣም ስለምንበዛ ልጆች በዛ አካባቢ ላይ እንረጋገጣለና በዛ ጊዜ ደግሞ ልብሶቻችን ይቆሻሉ
ሁለተኛ ደግሞ የምለብስበት ምክንያት ደግሞ የሀገራችን ባህል እንደመሆኑና በሀገራችን ባህል ስለምኮራበት ነው። እንደሷ ላደርግም እችላለሁ። ነገር ግን እኔ አብዛኛውን ጊዜ ቀሚስ ሳደርግ ነፃነት አይሰማኝም። ቀሚስ የኛም አለ የውጮችም አለ። ነገር ግን የኛንም የውጮችንም ሳደርግ ነፃነት አይሰማኝም። ግን ሱሪ በሃይማኖትም በባህልም አይፈቅድም። አሁንም አድርጋለሁ። አሁን ለምሳሌ እኔ የሚመቸኝን ነው ያደረኩት። ከዚህ ተሻለም እኮ ግን መፍትሄ መፍጠር እንችላለን። ለምሳሌ አሁን ባንቺ ሐሳብ ሲ አበሻ ቀሚሶቻችን በተደጋጋሚ ስንለብሳቸው ምንድነው ጉድለታቸው ምንድነው የሚቀራቸው ምናምን እያለ በየጊዜው ስንለብሳቸው ለማሻሻል እድል ይፈጥሩልናል። ስለዚህ እንደ ሰው አመለካከት በቃ እንደ ሰው ሁኔታ አበሻ ቀሚሶቻችንን አሁን ለምሳሌ እሷ ቀሚስ እንደዚህ ማይመቻት ከሆነ በሌላ መልኩ ማምጣት እንችላለን። እንደ ቦታው ነው እኮ ቦታው ነው። አሁን ለምሳሌ መሀል መርካቶ እንትን ላይ ሀበሻ ቀሚስ ልታደርጋች ምክንያቱም የምትገበያይበትን እንደ ሁኔታው አንፃር ነው አድርገሽ የምትሄዱ። ድሮ አባቶቻችን ምንድን ነበር የሚለብሱት? እኔ እስከማውቀው ድረስ ኩታ ወይም ጋቢ በጣም ነበር የሚለብሱት። እናንተስ? እኔ ጋቢ በደንብ እንደሚለብሱ አውቃለሁ አብዛኛውን ጊዜ። አሁንም የሚለብሱ አሉ፣ ነገር ግን እንደ ድሮ አይደለም። ኤሙን ላንቺ እድል ስጥሽ። Rushin, Cordoya.